እባካችሁ አንዱ እሳት ይብላቸው እኔ እረገማለሁኝ እውነት ታይ እሳት ይሁንባቸው ተማጸንኳችሁ ታው የሰው ገንዘብ እሳት ነው ሙስሊም ይወካው የሆናችሁ ከሆነ ትክክለኛ ከሆናችሁ حرام ነው ታው መልስልኝ የዳ ገንዘብ ነው መልሱልኝ አልኳቸው ምንም መልስ የለም አይሽ መጨረሻ የመጣው አሁን የዚህ ሁሉ እስካሁን ያወራነው ታሪክ ጉጉቱ የባሌ ምን አለ እንጂ አሁን ገባኝ እግዚአብሔር በመድር ላይ ህይወት ፈተናለች እስካለ ድረስ እንፈተናለን በጣም ያሳዝናል የኔት እንባሽታ በስ ስንት ብር ነበር ያልነው ታዲያ አጠቃላይ የደመነው 300 ምናምን ሺህ ብር ነው አንዳንድ ኮንዶሚኒ ስለተመዘገቡ ያስቀምላ ራሴ ሳይሆን ኮንዶሚኒ ስለተመዘገቡ ቢወጣልኝ እንኳን የነገበይ ከሌላ ሰው ጋር ደግሞ ጠይቄው የተበድሬ ከጨምሬ ከፍላለሁ ያስቀመጥኩት ብር የኮንዶሚኒየም የቆጠብሽውን አይደለም እሱ አለ ትንሽ ለመቶ ምናምን ይችላል እሱ የእንትን ነው እሺ እኔ በጣም እንትኖቹን እናደርጋለን ደረሰኞቹን ቪዲዮ ላይ እናስቀምጣለን ምክንያቱም ካንቺ ወደ ሰው የገቡ ናቸው እነሱን እናሳያለን ህጋዊ ዶክመንት ስለሆኑ ልታገቢው ነው ተብሎ የተላከልሽን ፎቶ ግን አናስገባም ምክንያቱም የውሸት ፎቶ አታላዮች ዳውንሎድ አድርገው ይላኩልሽ ስለሚሆን አዎ የኔት እጅግ ስላሳዘንሽኝ አንዳንድ ጊዜ እብልሽ እኔ ኪም ምናምን አለው እርዳታ ይሄ አይኑ የፈረጠ ጉሩ የተቆረጠ ስለሙሉ አካል ሚለው ብቻ አይደለ በቁሙ በጣም ብዙ ነገር የተጎዳ ሰው አለ ፊዚካል ሙሉ ሆኖ እኔ በእንደዛ ስለማመን እቺ ልጅ ብትረዳ ታሪኳ ያሳዝናል ለመታለሏ ሞልቷት አይደለም መጨረሻ የነገረችን ታሪክ አይደለም እድሜ ልቅደመው ልጅ ላግኝ ብለሽ ነው እማታቂውን ሰው ልታገቢ የጾም መግቢያ እሁድን ቀጠሮ ያያሽው የማታቂው ባል ሳይመጣ የሰርግ ድንተኞችን የጠራሽው መጨረሻ ላይ የነገርሽኝ ታሪክ ነው የልጅ ሚለው እንጂ የባልማ አይደለም ባል እኮ ነበረኝ አልሽኝ በጣም ያሳዝናል ግን ደግሞ ምንን ያምናለሁ መሰለሽ እግዚአብሔር ሲሰጥም ሲነሳም ሲከለክልም በሱ ቤት መሳሳት የለም በእግዚአብሔር አሰራር ላንቺ ስላልተፈቀደ ይሆናል ምናልባት በብር ያለፈው ማለት ነው እናቴም እንደዛ ነው ያለችው ብቻ ልጅን ህይወቷን አድኑልኝ ብሩ ነገ ይመጣል የበረሽ ጠን ልክላታለን ልጅን ብቻ ትርፍልኝ ያለችው እናቴ በአንቺ ተርፈሻል አሁን ለብዙ እህቶቻችን ማስተማሪያ ነሽ የኔ እህት ስልክሽንና የባንክ አካውንትሽን ቪዲዮ ላይ እናድርገው ይሄን ታሪክ ሚያዩ ኢትዮጵያውያን ይደውሉልሻል ያገኙሻል እንደው ታሪክሽ በጣም አንጀት ስለሚበላም ሊያግዙሽ ይችላሉ እኔ ከዚሁ ልጀምርና ከራሴ እሺ አካውንትሽን ስጫት እዚሁ እየነገርሽኝ በዛም ተመልካቾቻችን የሚያዩታል ቻሌንጅ ጀምሩልሽ ንግድ ባንክ በቃልሽ ታውቂዋለሽ እሱ ካለልሽ 105894 6673 6673 ትግስት ይላል ትዕግስት ማ ትዕግስት ገባያው ሲሳይ ስልክ ቁጥርሽ ስንት ነው 0920 እሺ 34 17 9 የቻልነውን እንግዲህ 17 9 አስገባሽለት አትናገሪው የደሃ ነገር ምን ይነገራል አንተ ደግሞ ሰው ባለው ነው እግዚአብሔር ይወቀው እሺ በወጣ ሳይሆን ጨማምሮ ይተካ ላንቺ መልካም እድል እመኝልሻለሁ የኔ እህት የዋህነት ጥግ ደግሞ እድሜን የመቅደም ወልዶ የማቀፍ ጠረኑን የማሽተት እፍፍ የማለት ህልምሽ ነው ይሄን ሁሉ እንድትታለይ ያደረገሽ በበጎ እንዳልሽው በገንዘብ ነው እንኳን ሌላ ነገር አልገጠመሽም ደግሞ ቅድም
ላለመውለዴ ይሄ የጤናዬ ጉዳይ ያነሳሽው እሱ መታከምሽ ጥሩ ነው። ከዚህ በኋላ ነገር ሁሉ ጥሩ ይሆናል ብዬ ተስፋ አደርጋለሁ። እሺ እህቴ በርችልኝ። ቬሎ ለምን አለበሻት? በሁለት ምክንያት አልገባኝም። ሁለት ጊዜ እማታቃቸውን ሰዎች ልታገባ ቀጠሮ አሲዛ ሁለቱም ሰርጓ የተሰረዘባትን ሴት ቬሎ ከቤትሽ አምጥተሽ ማልበስ ምንድነው? ሆድ ማስዋስ አይሆንም ወይ? እንደገና ዝም በይው እሱን። እሺ እንደገና አዲስ ሙሽራ ይመጣል። ነጭ መልበሷ እንዴት ደስ ነው ያለሽ? ወይ መልካም ነገር ሊሆን ይችላል አይታወቅም። እንዴት እንደሚያምርብሽ ስለሆነ ጥሩ ነገር ሊያስከትል ይችላል አይታወቅም። ደግሞ አዲስም ደግሞ አሁን ለራሱ ሁሉ ጊዜ ቅድምም እንዳልኩሽ ሰው በስተርጅና ዘመኑ ነው ሰው የሚያስፈልገው እንዳንተ አይደለም። እሺ እሺ ተክልዬ ኦኬ። ስለዚህ ሰው ሲመጣ አሁንም እግዚአብሔር የመረጠውን ሰው ወዳንቺ ወደ ህይወትሽ ሲመጣ እንደነበርሹ ሳይሆን በአዲስ አብራሹ የምታረጂው አብራችሁ የምትቆርቡ አብራችሁ ቤተክርስቲያን የምትሄዱ የምታስቀድሱ ሊሆን ይችላል የሚመጣው። ያኔ ደግሞ እግዚአብሔር ይጨመርበትና በአንቺ ላይ እንደዚህ ሀዘን አይደለ እነሱ ያለበሱሽ ያንን አንስተሽ ደግሞ ነጭ የምትለብሽበትን እግዚአብሔር ይጨመርበታል። እሺ በጸሎታችን መካከል አለሽ። ኢትዮጵያ ውስጥ ያሉ ሰዎች በሙሉ ደግሞ ማለት ነው ይሄንን ታሪክ የምትመለከቱ የእውነቴን ነው የምላችሁ ሴት ልጅ በቃ እንደስ ብር ስትል በጣም ነው የሚያናድደው። እነዛኞቹን ሰዎች አለ የሚያውቁት እነሱን አይመለከታቸውም። በጣም ነው የተቃጠልኩት። ግን ሌሎች ሴቶቻችንም ተጠንቀቁ። ኦንላይን ላይ የምትመለከቱት ነገር በሙሉ የእውነት አይደለም። ሁሉም አጣሩ፣ የራሳችሁን መንገድ ተከተሉ። ቲጂዬ ዛሬ ቆመሽ እንደዚህ ስላየሁሽ በጣም ነው ማደንቅሽ። እሺ እሺ በጣም አመሰግናለሁ። ቴንኪው በጣም አመሰግናለሁ። ቴንኪው እድሜ ጤና ይስጥልኝ። መልካም ድል እናመሰግንሻለን። ማገባው ልጅ አልደውል ሲል ልጅ እኮ አይደውልም። አንተ እንደዚህ ለምን ደውሎ ለምን አናወራም ስለው አይ ልጁ አይናፋር ነው ሰርጉ እሑድ ስለነበረ ሐሙስ ዕለት ይመጣና ሰርፕራይዝ ሊያረግሽ ፈልጎ ነው ልጁ አለኝ። ሳትተዋወቁም ሰርግ ልትደግሱ ማለት ነው። በቃ አየሽው ወደድሽው በቃ አንቺ ዝም ብለሽ ላግባዋልሽ። የባርዳልኝ ነው ሲሉ በቃ ይሻልኩ። ያው ትዳርም ፈላጊም ስለነበርኩኝ ያው ይሻልኩ እንዳጋጣሚ ይሆናል ብዬ ነው አስቤ ነበር። አሁን አንቺ ቆይ እንደ ሁኔታውን እንትን ለማለት አንቺ ቲክቶክ ትጠቀሚያለሽ። ቲክቶክ ላይ ትዳር የምትፈልጉ ሰዎች በዚህ ቁጥር ደውሉልን ትዳር እናገናኛለን አሉ እነሱ። ደወልሽላቸው ትዳር ፈለጉልሽ። ከዛ ከዚህ ሰው ጋር አስተዋወቁሽ ማለት ነው። በስልክ ነው ይሄን ፎቶግራፍ ላከልሽ። ቆይ እንረጋጋ። ይሄን ፎቶ የላከልሽ ይሄን ፎቶ ላኩልሽ። አየሽው ወደድሽው። የዚህ ፎቶ ባለቤት ደግሞ ራሱ ሰውየው ፎቶ መላኩን አንቺ ሊያገባ መሆኑን ያውቃል። የኔን ፎቶ ልኮ አይቶታናል። የኔ ልኮልን ነበር አይቶታል። እኮ መሀል ላይ የሆነ ሰው አለ የሚያላልኩት ማለት ነው። አገናኙ ነው የሚያላልከው። ሁለታችሁ ግን አንተዋወቅም። በስልክ የምናወራው በቃ በስልክ ከዚህ ጋር ታወሪያለሽ? አዎ ከዚህ ጋር አወራለሁ። ስልኩ አለሽ? እዚህ ላንድ አዎ ስልኩ አለኝ። ይኸው እዚህ ጋር እኮ አለ ተክሌ። በዚህ ደውይለ ደግሞ የኔ ልጅ እያሉ ነው። የኔ ልጅ እያለ ነው እሱ ጋር የላኩበት ደረሰኝ ሁሉም አለ። እሱ ደረሰኙ ማን ነው የሚለው? እስኪ እሺ ደረሰኙ ይበልጣል የላኩልን ለይበልጣል ነው ለይበልጣል ደላላው ሳይሆን ተቀባዩ የምልክለት በአካውንቱ ተቀባዩ እኮ ባላገናኙ ማለት ነው። ቆይ ያገናኘሽ ሰውዬ ይሄ የኔ ልጅ እያለ የሚለው ሰውዬ ለሱ ነው የላክሽው? ለሱ ሳይሆን ይበልጣል ለሚለው ላኪለት እያለ ሲያስልክልስ ያው ሰውየው ደግሞ ለሱ ይሰጠዋል። ራሱ ስም እየቀየረ ይሆናል። ስም እየቀየረ ራሱ ሊሆን ይችላል ማለት ነው። ይሄ አሁን የምታወሪው እሱ ጋር ፎቶ አለ እኮ የሰውየው ይሄ መነጽር ያደረገው መነጽር አድርጓል። መነጽር ያደረገው ሳይሆን ቀይ ሸሚዝ የለበሰው የሞላይ ፎቶግራፍ ለምን መሰለሽ ፎቶ አየሁት ነው። ይሄኛው እኮ አረብ ነው ጀማል ነው የሚለው። ይሄ የአረብ ጀማል ነው። ስላበሻ መድኃኒትም ሲያወራ አውርጄዋለሁ። ፎቶ ላይ አውርጄዋለሁ። ስላበሻ መድኃኒትም ሲያወራ አውርጃለሁ ፎቶ። ይሄ የሩቅ ምስራቅ አይነት ሰው ነው የሚመስለው አይደለ? ኤዥያን እንትን ይሄ ይሄ ፓኪስታኖች ምናምን ኳላላምፑር ኢንዶኔዥያ እንደዛ ነገር ነው። አሁን ላንቺ ቆይ አሁን ይኸውልሽ ይሄ ሰውዬ በዚህ እንትን እያለ እንዴት ዋልሽ ልጄ ምናምን እያለ የሚደውልልሽ አለ። እዚህ ጋር ደግሞ ስልክ ተሰጥቷል። አሁን እዚህ ጋር ምን አለ? ይበልጣል የሚባል ብር ያስገባሽለት ሰውዬ ይበልጣል አውዴ ሞገስ ነው የሚባል ብር 2500 የገባለት ሰው ማለት ነው። ማለት ይሄን የሚያደርገው ይሄን ፎቶ ስለላከልሽ
ይሄ የተላከው ፎቶ ደግሞ ባልሽ ስለሚሆን 2500 ብር ላክሽ። ከዛ 70 ስንት ሺህ ብር ነው የላክሽው? እንደገና እሱን ከወሰደ በኋላ ለድርጅቱ ቅድሚያ ገቢ ብሎ ይሄን ከላኩ በኋላ 73600 ላኩኝ። 73600 ለምኑ ነው? እሱ ለሰርጉ ለሚዘጋጅበት አለ። እሺ ከዛስ? እሺ ንገሪኝ እስኪ ታሪክ። ከዛ በኋላ ደግሞ ለዋስ የሚሆን ያስፈልጋን ብሎ 50 ሺህ ላኩኝ። ጾሙ ሰኞ ሊገባ እሁድ ለታ መጋባት አለባችሁ ብሎ ቀን ቆረጠ። ራሱ ሽማግሌ ሳይላክ ምን ሳይል ራሱ ጥድፍ ብሎ ያየሽው ፎቶውን ማለት ነው። ይሄኛው ሰውዬ ነው ቆራጩ ፈላጩ ማለት ቀይ ሸሚዝ ራሱ ብር የወሰደ ማለት። ከዛ በኋላ ሳምንት ጾም ሊገባ ሲል እሁድ ለት ነው ጾም ሊገባ ሌላ ሰዎችም ስላሉ ድርጅት ስለሆነ ሁሉን ነገር አዘጋጅተናል ለዋስ የሚሆን 50 ሺህ ብር ላኪልኝ አለ። ከዛ ልጁ ጋር ስደውልለት አያነሳም። ከዛ ድጋሚ ስደውል ሲያነሳ እኔ ልካለሁ ታዩ ስለኝ ከዛ ሰው ጭቅጭቅ ሲያደርገኝ ሂጄ ባንክ ቤት ንግድ ባንክ 50 ሺህ ብር አስገባዩ ድጋሚ ለዋስ የሚያዝ አለ። ምንድነው ዋስ? እዛ ተቀማጭ ተያዥ የሚሆን ለዋስ የሚሆን አለን። ድርጅታችን ታዋቂ ነው የታወቀ ነው። ለዋስ የሚሆን ስለሚሆን ይቀመጥኛ ጋር ላኪ አለኝ። ከዛ ላኩ። ለምን ዋስ አትይ? ዋስ ማለት ምን ማለት ነው? ከሽማግሌዎቹ ጋር ስትፈራረሙ የሚቀመጥ ነው ተመላሽ ነው አለ። ከዛ በኋላ ላኩለት። ልክ ስጨርስ ልጁም ስልኩን ዘጋ። እሺ ስልኩን ሲዘጋ ከዛ በኋላ ዘግቷን አይሰራም። እሱ ጋር ስደውልለትም አነሳም። ልክ ከጨረስኩ በኋላ ከዛ ሙስለታ ልክ ስደውልለት ታስሯን ከደብረ ብርሃን አካባቢ ተይዞ ታስሯል። ባልየው የምታገቢው ሰውዬ ሐሙስ ዕለት ማለት እሁድ ሰርጋችሁ ሊሆን ሐሙስ ማለት ነው። ሐሙስ ማለት ነው። ምን ተያዘ ያለኝ ሐሙስ ነው የነገረኝ። ከዛ በኋላ ተይዟን አለኝ። ከዛ በኋላ ራሴ በቃ ንዴት ውስጥ ገባው። ራሴን አላውቀውም። በቃ ለምን የሆነ እንትን መሆኑ ገባኝ። በቃ ልክ ከጨረስኩ በኋላ ማለት ነው። ከዛ በኋላ ደወልኩለት። አርም ደውል ቅዳሜም ደወልኩ። ምንም ነገር የለም ላስፈታ ሂጄ ነው ምናምን ይላል። አውቆ ግን ድምጹን እሰማዋለሁ። በፊት ሲናገርበት የነበረ ቤት ድምጹ አንድ አይነት ነው። እሰማዋለሁ እንዳልሄድ አውቃለሁ። ከዛ በኋላ በቃ ከዛ በዛ ውስጥ ደውልለት ቀረ። የተጠሩትም ሰዎችም እንዳለ ጠርቼ ነበረ። ሰው ሁሉንም ነገርኳቸው። የተጣሉኝም ተጣሉኝ። ጠርተሽ ነበረ? ጠርቼ ነበረ። 15 ሰው አለ። 73 ሺህ ብር 600 የተላከው ለሰርጉ ነው። ከዛ ደግሰናን አለ። ከዛ በኋላ እነሱን ጠራሁኝ። ከጠራኋቸው በኋላ አርብ ዕለት ይሄ ሁላ ነገር ሲፈጠር ታሰረ አልተፈታም ሲለኝ ሰዎቹንም ይቅሩ ወይ ብዬ ስደውልለት ምንም መልስም አልሰጠኝም። እኔ በራሴ ለጠራኋቸው ሰዎች ተናገርኩኝ። ሁሉም ሰው ያኮረፈኝም አለ ያላኮረፈም አለ። ቀረበዘው ከዛቶች ሁሉ አበዱ። በቃ አንደኛ ሽማግሌ ሳይላ፣ ሁለተኛ እኛ በሌለንበት ለምንድን ነው እንደዚህ የተደረገው? ቤተሰብ እያለሽ ወገን እያለሽ ለምንድን ነው አሉ። እንደዚህ ሆነው ለምንድን ነው? ሰውየውስ ምንድን ነው? ምን አይነት ድርጅት ነው? ከምን ውስጥ ነው የገባሽው? እንዴት እንደዚህ ብለው እነሱ ራሱ አበዱ። እነሱ ራሱ ከዛ በኋላ አበዱ። ከዛ ያው ሁለትም ሰርጉም ቀረ። ከዛ በኋላ ስደውልለት አሁንም አልተፈታም ይለኛል። ነገሮቹ ሁሉ እየገቡ ይመጡ ከሮብ ዕለት ጀምሮ። ከዛ አሁንም ስደውል አልተፈታም ይለኛል። ከዛ አሁን አልተሳካም ስላልሆነ እስካልተገለገልኩበት ድረስ ብሬን መልስ